የሐዘን ዜና የረጅም ዘመን የባህል ሙዚቃ አምባሳደር የነበረው ድምፃዊ ሰማሃኝ በለው ከዚህ ዓለም በሞት ተለየም። በሀገራችን የባህል ሙዚቃ ዘርፍ ታዋቂነትን ያተረፈው በብዙሃን ዘንድ ስሜ ባላገሩ እየተባለ በሚጠራው ተወዳጁ ድምፃዊ ሰማሃኝ በለው ህልፈት የተሰማውን ጥልቅ ሐዘን ገልጿል። ባደረበት የድንገተኛ ህመም ምክንያት በሕክምና ሲረዳ የቆየው ድምፃዊው በዛሬው ዕለት ሰኔ 8 2018 ዓ.ም በተደረገለት የሕክምና ክትትል ህይወቱ ማለፉን የቅርብ ቤተሰቦቹ አረጋግጠዋል። የኢትዮጵያን ባህልና ወግ ታሪክ የሚያንጸባርቁ በርካታ የሙዚቃ ስራዎችን ለአድማጭ ተመልካች ያበረከተው ድምፃዊ ሰማሃኝ በለው በሙዚቃው ኢንዱስትሪ ውስጥ የራሱን ደማቅ አሻራም ጥሎ አልፏል። ድምፃዊ ሰማሃኝ በለው ባለ ትዳርና 4 ልጆች አባት እንደነበርም ከቤተሰቦቹ የተገኘው መረጃ ያመለክታል። ለወዳጅ ዘመዶቹ እንዲሁም ለመላው የኪነ ጥበብ አድናቂዎችን በሙሉ መጽናናትና ብርታትንም ይመኛል። ከደሴ ከተማ ተነስቶ ወደ አዲስ አበባ ሲጓዝ የነበረ አንድ የህዝብ ማመላለሻ አውቶቡስ ዛሬ ሰኔ 8 2018 ዓ.ም ማለዳ ላይ በተለምዶ ሀርጉ እየተባለ በሚጠራ አስቸጋሪ ስርፋ ላይ ቁልቁለት ተከስክሷል። ተሽከርካሪው በግምት 100 ሜትር ጥልቀት ወዳለው ገደል መግባቱን የገለጹ የጸጥታ አካላት በአደጋው ሳቢያ እስካሁን የ28 ሰዎች ህይወት ማለፉንም አረጋግጧል። ከዚህም በተጨማሪ በርካታ መንገደኞች ላይ ቀላልና ከባድ የአካል ጉዳት የደረሰ ሲሆን በአሁኑ ሰዓት በህይወት የተረፉት ተጎጂዎችን ወደ ሕክምና ተቋማት ለማድረስና አስቸኳይ ሕክምና እንዲያገኙ ለማድረግ ከፍተኛ ርብርብ እየተደረገም ይገኛል። ፖሊስ በአሁኑ ወቅት የአደጋው መንስኤን በዝርዝር በማጣራት ላይ እንደሚገኝ የገለጸ ሲሆን መሰል አደጋዎችን ለመታደግ አሽከርካሪዎችም ሆኑ የሚመለከታቸው አካላት ጥብቅ ጥንቃቄ ሊያደርጉ እንደሚገባ መልእክታቸውን አስተላልፈዋል። ለተጎጂ ቤተሰቦችና ለወገኖቻቸው በሙሉ መጽናናት እንመኛለን።